ዛሬ ሁለት ታሪክ ነው ይዤላችሁ የመጣሁት። አንደኛው ፈታ ዘና የምትሉበት፣ አንደኛው ደግሞ ትንሽ የሚገርም ነው። ፈታ ከሚያደርገው ስንጀምር እዚህ ጋር የምታዩት ሎረንስ ይባላል። ሎረንስ እድሜው ሰባዎች ውስጥ ነው። ከሚስቱ ጋር ተስማምቶ አያውቁም። ሁሌ ጭቅጭቅ ነው። የሆነ ቀን ታዲያ ጭቅጭቁ በቃኝ ብሎ ያስባል። ከሷም ለመራቅ ፕላን ያወጣል። ጭንቅላት ውስጥ የሚመጣለት ነገር ታዲያ አንድ ነገር ነው፣ ወንጀል እና መታሰር። ሰው ደብድቤ ልታሰር ወይ ሰርቄ ልታሰር ብሎ ያስብና በመጨረሻ አይ ሰው ከመደበደብማ ብሰርቅ ይሻላል ብሎ ቀጥ ብሎ የሆነ ቀን ባንክ ቤት ይሄዳል። ባዶ እጁን ነበር ሄደው ደግሞ ግን ብጣሽ ወረቀት ላይ ጠጋ ብሎ ብር ከፋዩ ዋጋ ይሄን ወረቀት ይሰጣታል። ወረቀቱም እንዲህ ይላል፣ መሳሪያ ይዣለሁ ምልሽን ካላደረግሽ እደፋሻለሁ። እቺ ብር ከፋዩ ሴት እዛ ጋ ያለውን ካሽ ሰብሰብ አድርጋ ወደ 3000 እና 4000 የሚሆን ዶላር ትሰጠዋለች። ግን ይህን ስታደርግ ሌሎች ሰዎች እያዩ ስለነበረ ዝርፊያ እንደሆነ ገብቷቸው መደናገጥ መረበሽ ይጀምራሉ። በይሳት እሱ ብሩን ይዞ የትም አይሄድም። ቁጭ ያለ እዛው ባንክ። ጥበቃዎቹ ታዲያ እየሮጡ ገቡ። እሱም እንደዚህ ያለና እኔ ነኝ ዘራፊው ይላል። ወዲያውም ፖሊስ መጣ። ሎረንስን ቀጨም አደረጉት። ፍርድ ቤት ሲቀርብ ታዲያ ያለውን ነገር አስረዳ። በቃ ይሄን ያደረግኩት ከሚስቴ ለመራቅ ነው። የሚስቴ ጭቅጭቅ ሰልችቶኛል እና መታሰር ፈልጋለሁ ይላል። ዳኛውም ይሄንን ነገር ሰማ። እሱም ላይም ለመፍረድ አሰበ። ግን የፈረደበት የቤት ውስጥ እስር ነው። ማለትም እግራችሁ ላይ ጂፒኤስ ይገጠማል። ከዛ የገዛ ቤታችሁ ትታሰራላችሁ። አንድ እርምጃ ከቤታችሁ ከወጣችሁ አላርሙ ይጮሃል እና ሌላ ክስ ይከፈትባችኋል። ይህ ዳኛም የፈረደበት ይሄን ነበር፣ የቤት ውስጥ እስር። ተሳስቶ ደግሞ ከቤት ከወጣ በብር እንደሚቀጣው ዳኛው አስጠነቀቀው። ጨቅጫቃዋም ሚስቴን ልራቅ ሲል ለ6 ወር እንዳይወጣ ተደረገ ከቤት። እንግዲህ አስቡ፣ ሚስትየው እንዴት አለ ቆንጆ አርጋ ቤተሰብ እንደምትነዘንዘው የትም ሳይሄድባት። የሎረንስም ትክክለኛ ፎቶ ይሄን ይመስላል። ወደ ሁለተኛ ታሪካችን እንሂድ። ታሪኩ የሚጀምረው በዚህ ሴት ነው። ባርባ ትባላለች። ሲበዛ ገብጋባ ነች። ሲበዛ ማለት ነው። እድሜዋ 57 ነው። የምትኖረው ካናዳ ውስጥ ነው። የወንድሟ ልጅ ደግሞ ከጎኗ አይጠፋ። ስሙም ታይሮን ይባላል። ስትታመም ሁሉ አለው የሚላት እሱ ነው። ሲደብራት ሁሉ የሚያጫውታት እሱ ነው። ታይሮን ሁሌም ከጎኗ ነው። የሆነ ሰዓትም ታዲያ ለታይሮን ሎተሪ ቆረጥረዋለች። ይሄም እዚህ ጋር የምታዩት ትክክለኛ የሎተሪ ፎቶ ነው። ሲወጣም እኩል ነው የምንካፈለው አለችው። ሁለቱም ታዲያ የራሳቸውን ስም እዚህ ሎተሪ ላይ ጻፉ። ከጊዜያቶች በኋላ ይሄ የተቆረጠው ሎተሪ ወጣ። ደስ አላቸው። እናም ይሄ የምታዩት ትክክለኛ ፎቶ ነው። ሁለቱም ደግሞ እዚህ ጋር እንደምታዩት ቼክ ይዘዋል። የቆረጡት ትኬት ላይ የሁለቱም ስም ስላለ ብሩን ለሁለት ነበር ያካፈለው። እሷም ደግሞ እንካፈላለን ብላ ነበር። 600 ሺህ ዶላር ነው በነገራችን ላይ ለግል የደረሳቸው። ግን ባርባ ታይሮንን እከሰዋለች። እኔ ነኝ ግዛ ያልኩት ሎተሪውን በእኔ ብር ነው፣ ስለዚህ ፍርድ ቤት አቆመዋለሁ አለች። አንድ እዚህ ጋር የምትለውም ስሟት። I put his name on the thing. I told him for good luck. Now he's lying. But I'm taking it to court. I'm serious. I'm getting a lawyer tomorrow. Whose name was on the ticket? Me and Tyrone. You and Tyrone's ticket? I put his name on the ticket for good luck. Why did you do that? Because he's like a son to me. He was. ታይሮን ገና 19 ዓመቱ ነው። ይሄ ብር ለሱ በጣም ትልቅ ነው። ምክንያቱም 600 ሺህ ዶላር ለእኛ ሳይሆን ለፈረንጅ ራሱ ብዙ ነገር ያደርጋል። ቤት ይገዛል፣ መኪና ይገዛል። ገና በልጅነቱ ይሄ ነገር ብዙ ነገር ይሳካለታል ማለት ነው። ባርባ ግን እሱ ብሩን መካፈሉ ደስተኛ ስላልሆነች እንደዛ ሲንከባከባት፣ እንደዛ ስትወደው፣ እንደዛ ከስራ ማይጠፋው ስትታመም ሁሉ የሚያስታምማትን ጠበቃ ቀጠረችበት። ጭራሽ ሁሉ በየሚዲያው ታይሮን ከዚህ በላይ እኔ ቤተሰብ አይደለም እያለች ሁሉ ትናገራለች። ሰዎች ይህን ነገር ሲሰሙ በየቦታው በጣም ተደነቁ። ቤተሰብ ናቸው፣ እንዴት መስማማት ያቅታቸዋል? በዛ ላይ ደግሞ እሷ 57 ዓመቷ ነው። ምን አለ እኩል ብትካፈል፣ ምን አለ ብተውለት፣ ምን አይነት ገብጋባ ነች እያለ እሷን ሞቀስ ጀመረ። እሷ ግን አሰማች ጀምር፣ ቤተሰብ የለኝም፣ ማንንም አልፈልግም፣ ብሬን ስጡኝ ብላለች። ታይሮን ግን ህጋዊ መፍት አለው። ትኬቱ ላይ ስመዋል። በዛ ላይ ደግሞ እንደዚህ አይነት ነገር ወይም ደግሞ ሎተሪ ሲቆርጡ ስምምነት ካላችሁ መካፈል ትችላላችሁ። ምክንያቱም ስምምነቱ ማሳመኛ እዚህ ጋር ስሙ ስለተጻፈ ሎተሪው ላይ እሱ በቂ ማስረጃ ነው። የእሷን ሁኔታ ግን ሲያይ ታይሮን ብሩን መለሰላት። የፍርድ ሂደት ላይ ገና እንደተጀመረ ማለት ነው። እንደውም በቃ ይቅር ብሎ ብሩን አልፈልግም ብሎ መለሰላት። በዚህ ባርባ ደስ አላት። የምትፈልገው ብር ነው፣ ቤተሰብ የሚባል ነገር አልፈልግም፣ ገደል ይግቡ ብላ ብሯን አገኘች። ጭራሹን ሁሉ እንዲህ አለች፣ ከዚህ በኋላ የማንንም ስም ሎተሪ ስቆርጥ አልጽፍም፣ ያው ድጋሚ ይወጣልኛል ብላ ማለት። ችግሩ ግን ይሄን ሎተሪ በወሰደች በአመቱ ሞተች። ሰው ሲሞት ሞት አይባልም። አንዳንዴ ለበር ብላችሁ መጥፎ ነገር ስትሰሩ ያስገምታችኋል። አንዳንድ ሰው ደግሞ ትክክለኛ ማንነቱ የምታውቁት ብር ሲያገኝ ነው። እሷ እንደዛም ይወዳትን ይወጣል ብላም
ስላላሰበች ይሆናል ስሙ ይጻፍልኝ ብላ ሎተሪ ላይ ጻፈችውን ልጅ ሚንከባከባት ልጅ ሽምጥጥ አርጋ ክዳ ጠላት ሆና ጠበቃ ቆማበት ስትከራከር ይሄ ተከራከረችለትን ነገር 1 ዓመት ብቻ ነው የተጠቀመችበት፣ ሞተች። ኢቨን አንዳንዴ ህይወት ይፈትናቸዋል። በምን አይነት መንገድ መሰላችሁ? ፈጣሪ ብር ሰጥቶ ያያቸዋል ምን አይነት ሰው እንደሆናችሁ። እንደሷ አይነት አውሬ የምትሆኑ ከሆነ ያ ብር መጥፊያችሁ ነው የሚሆነው፣ ወይም ደግሞ ሳታውቁት ከእጃችሁ ብን ብሎ ነው የሚጠፋው። በዚህ አጋጣሚ ለምሳሌ ሰሞኑን ቴሌግራም ከታች ሊንክ አስቀምጫለሁ እና በሱ አንዳንድ ሜሴጆች ይገባሉ። እዚህ ጋር እንደምታዩት ማለት ነው። ቤቲንግ ድርጅት ይመጡና ማስታወቂያ እናሰራ ይላል። እኔ ለቤቲንግ እንኳን ማስታወቂያ ልሰራ ቀርቶ ማለት ነው የሆነ ስልጣን ኖሮኝ ከኢትዮጵያ ውስጥ ጠርግ ባጠፋቸው ደስ ይለኛል። ማስታወቂያ ሰራ ብር ላገኝ ይችላል። መቼም ቢሆን ግን እኔ ብር ለማግኘት ሌላው ብር ማጣት የለበትም። ቤቲንግ ስራ አይደለም። ለእኔ 30 ሺህ ብር 50 ሺህ ብር በማስታወቂያ ብትከፍሉ እናንተ እዛ ጋር 1 ሚሊዮንና ስንት ሚሊዮን ወጣቱን ትዘርፋላችሁ። ከመዝረፍም በላይ ከብር በላይ ደግሞ ተስፋ እየሰጣችሁ ስራ እንዳይሰራ ታደነዝዙታላችሁ። ኖሮኝ አይደለም እንደዚህ ተርፎኝ ምናምን ደልቶኝ አይደለም። ሜቢ ብሩ ሊጠቅመኝ ይችላል፣ ግን መቼም ቢሆን እንደዚህ አይነት ቀሽ የሆነ ብር አላውቅም። ማገዝ ባለብኝ ነገር ላግዛችሁ ሞክራል ስራ እንድሰሩ። ለምሳሌ ዩቲዩብን ቢሆን አስቤው አላውቅም፣ ግን ሜቢ እንደምንም አድርጌ ስኬጁል አስተካክዬ ኤዲቲንግ አለ፣ ቀረጻ አለ፣ ብዙ ነገር አለ። ይሄ ቪዲዮ ለእናንተ ሳመጣላችሁና ጊዜ ካመቻቸው ስለ ዩቲዩብ አንዳንድ ነገር ለማስተማር ሞክራለሁ ስራ እንድሰሩ። ምክንያቱም ዩቲዩብ ጥሩ ስራ ነው፣ ጥሩ ገቢ የሚያስገኛችሁ። በተረፈ እንደዚህ ቤቲንግ ማስታወቂያ ስራ ለምትሉ ሰዎች ድራሻችሁ ይጥፋ። መቼም አልሰራም። በተረፈ ወዳችኋለሁ። በቀጣይ እንገናኛለን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ።